በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት አርሰናል በኤምሬትስ ስቴዲየም ከባዱን ጨዋታ በድል ተወጥቷል። የበቀል ጨዋታ ነበር። ኡናይ ኤምሪ ከጨዋታው በኋላ ሚኬል አርቴታን አልጨብጥም ብለው ወጥቷል። በዝርዝር የምንመለከተው ጨዋታ ነው። በኦልትራፎርድ ማንቸስተር ዩናይትድ፣ በስታንፈርድ ብሪጅ ደግሞ ቼልሲ ነጥብ ጥሏል። እነዚህ የተደረጉ ጨዋታዎችን በተመለከተ ዝርዝር ነጥቦችን ይዘናል። ከጨዋታዎቹ ጋር በተያያዘ የሚነሱ ሀሳቦች አሉ። በቻላችሁት አብራችሁ ስትቆዩ ትሰሙታላችሁ። ከዛ ውጭ የዝውውር ጉዳዮችን ይዘናል። የአንቶኒዮ ሴሜኒዮ ጉዳይ ከምን ደረሰ እንመለከቷለን። ክለቦች እድሎቻቸውን እየሞከሩ ይገኛሉ። በዚህ ጉዳይ ላይ ተጨማሪ ሀሳቦችን እናነሳለን። የኬነን ይልዴዝ ጉዳይም ይነሳል። ሌሎችንም ጉዳዮች ከዝውውር ሀሳቦች ጋር በተያያዘ ስኮት ማክቶሚኔ ምናልባት ወደ ፕሪሚየር ሊግ ሊመለስ የሚችልበት እድል አለ ወይ የሚለውም ጉዳይ እየተሰማ ይገኛል። ሌሎችንም የዝውውር ጉዳዮች እየነገርናችሁ እንቆያለን። በቻላችሁት አብራችሁን ቆዩ። ቤስት ስፖርት ቻናል ላይ ትገኛላችሁ። ቻናላችንን ሰብስክራይብ አድርጉ። ይህንን ቪዲዮ ላይ ካድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ከዛ ውጪ ትናንትና ሁለት ጨዋታዎቹን በተመለከተ በርከት ያሉ ግምቶች መጥተውልናል። ግምቶቹን በተመለከተ እንግዲህ ወደ በኋላ ላይ ማን በትክክል ግምቱን አስቀመጠ፣ የጨዋታዎቹን ግምት በትክክል ማናገኝ የሚለውን እየተመለከትን እንቆያለን። አስቀድመን ከጨዋታዎቹ እንጀምራለን። ትናንትና ምሽት 5 ሰዓት ከሩብ ላይ ከተደረጉት ጨዋታዎች አስቀድሜ ይጀምራሉ። አርሰናል በኤምሬትስ ስቴዲየም አስቶን ቪላን ገጥሞ ነበረ። ከጨዋታዎች በፊት በቅርብ የተደረገ ጨዋታ ነበረ። የሁለቱ ቡድኖች ግንኙነት እንደሚታወቀው አርሰናልም በእነዚህ ጨዋታዎች ሂደት በመሃል በአስቶን ቪላ ከተሸነፈ በኋላ በተከታታይ ድሎችን አስመዝግቦ ነበረ። አስቶን ቪላን ገጥሞ ከተሸነፈ በኋላ ያለፉትን 5 ጨዋታዎች ከትናንትናው ጨዋታ ውጪ ማለት ነው የትናንትናውን ጨዋታ ስንጨምረው ያለፉትን 6 ጨዋታዎች በአስቶን ቪላ 2-1 ተሸነፈ። ኖማቴካሽ እንዲሁም ደግሞ ኤሚሊያኖ ቦዌንዳ ችን አስቆጥረው ለትላንት ከተጠናቀቀ በኋላ ክለብ ብሩገን እንዲሁም ደግሞ ወልቭስን፣ ኤቨርተንን፣ ክሪስታል ፓላስን፣ ብሬተንን ትናንትና ደግሞ አስቶን ቪላን መልሶ አሸንፏል። የኡናይ ኤምሪ ቡድን ስጋት ነበረው። እንዴት ነው አርሰናልን በተከታታይ ቀናት ላይ የምንገጥመው በእነዚህ በአጭር ቀናት ውስጥ ጨዋታ የምናደርገው? ከዛ በተጨማሪ ስታንፈርድ ብሪጅ ላይ ቼልሲን ከገጠሙ በኋላ እንዴት ነው ዳግም በአጭር ቀናት ውስጥ በ75 ሰዓት ውስጥ ወደ ለንደን ተመልሰን የምንጫወተው ቢል ጥያቄ ነበራቸው። በትናንትናው ጨዋታ ላይ ግን ብዙ ሀሳቦች ይነሳሉ። አርሰናል አስፈላጊ 3 ነጥብ ይዞ ወጥቷል። ጨዋታው ላይ ፍጹም ብልጫ ነበረው። በተለይ ደግሞ በመጀመሪያው አጋማሽ ላይ የተመጣጠኑ ነገሮች ነበሩ። ሁለተኛው አጋማሽ በአርሰናል ፍጹም የበላይነት የተጠናቀቀ ነበረ። ጋብሪኤል ማጋሌሽ እንግዲህ መመለሱን ፕሬዘንሱን የተመለከትንበት ግብም ያስቆጠረው 48ኛው ደቂቃ ላይ አርሰናልን ቀዳሚ ያደረገ ማርሰን ዙቢሜንዲ ሌላ ግብ፣ 52ኛው ደቂቃ ላይ ትሮሳርድ፣ 59ኛው ደቂቃ ላይ በጣም ቆንጆ ግብ። ከዛ በተጨማሪ ሁሉ ነገር ሲያልቅ እንግዲህ ኬኩ ላይ ክሬሙን ያደረገው ደግሞ ጋብሪኤል ጄሱስ ነው። 78ኛው ደቂቃ ላይ ግቧን አስቆጠረ። የማሳዘኛ ግብ ማለት ይቻላል። ኦሌ ዋትኪንስ 94ኛ ደቂቃ ላይ አስቆጥሮ ጨዋታው በአርሰናል 4-1 በሆነ ውጤት አሸናፊነት ተጠናቋል። ትናንትናም ዴቪድ ራያ የሚገርም ኳስ የማይታመን ምናልባት የሲዝኑ ሴቭ ሊባል የሚችል ኳስ ሲያድን ተመልክተናል። ባለፈው ጨዋታ በተመሳሳይ ትናንትና እንደዚህ አይነት ነገር የተመለከትንበት ጨዋታ ነበር። ከአርሰናል ጋር በተያያዘ በጣም አስፈላጊ ጨዋታ ነበር ማለት ይቻላል። በኤሚሬትስ ስቴዲየም ዘንድሮ አንድ ያቻ ውጤት ብቻ ነው ያስመዘገበው። ሁሉንም ጨዋታዎች አሸንፏል። በፕሪሚየር ሊግ ደግሞ ከማንቸስተር ሲቲ ጋር ብቻ ባቻ ውጤት የተጠናቀቀው ጨዋታ ብቻ ነው የሚጠቀሰው። ጋብሪኤል ማጋሌሽ የሚገርም አይነት ብቃትን አሳይተዋል። ከጨዋታው መጠናቀቅ በኋላ ፈጣሪን አመሰግናለሁ በዚህ ደረጃ ላይ በመመለሴ ለእኔ ከባድ ጊዜያት ነበሩ ያለፉት ጊዜያት ላይ የሚል ሀሳቡን ሰጥቷል። እንደ ቡድን እንግዲህ ቡድንን ማገዝ ነው የምፈልገው። በጣም ደስተኛ ነኝ በመመለሴ። በጣም የሚገርም ለሁላችንም የሚገርም ጨዋታ ነበር። በጋራ የሰራነው ስራ ነበረ የሚል አስተያየቱን ሰጥቷል። ሞርጋን ሮጀርስ ትናንትና በሜዳ ላይ ነበረ ወይ ብሎ ለመናገር እንኳን ይከብዳል። የፕሪሚየር ሊጉ ድንቅ ተጫዋች ነው። በቀጣይ በዓለም ዋንጫ ላይ ምናልባት እነ ጁድ ቤሊንጋምን፣ ፊል ፎደንን ተቀያሪ ወንበር ላይ ያስቀምጣል ተብሎ እየተነገረለት ያለው ሞርጋን ሮጀርስን በተመለከተ የሰጠው አስተያየት አለ።
ትክክለኛው አሸናፊ የሚገባው ጠንካራው ቡድን የተሻለው ቡድን አሸንፏል ብሏል። ለዚህ ነው አርሰናል የፕሪሚየር ሊጉ መሪ የሆነው። በጣም ምርጥ ቲም ነው። ከምርጥ ቲም ጋር ተጫውተን መሸነፋችን 4-1 ምንም ማለት አይደለም፣ መጥፎ ነገር አይደለም በአርሰናል መሸነፋችን የሚል የአርሰናልን ጥንካሬ የሚያጎላ አስተያየቱን ሰጥቷል። በጣም በጣም አስፈላጊ ጨዋታ ነበረ ለአርሰናል። በጨዋታው ላይ በተለይ ደግሞ የጋብርኤል ማጋሌሽ መመለስ ከዊሊያም ሳሊባ ጋር የነበራቸው ጥምረት የአርሰናልን ማጥቃት ሌሎችንም የአማካኝ ስፍራ ላይ የነበረውን አጠቃላይ ሂደትን በሙሉ ያረጋጋ ሆኖ ተመልክተናል። ከጨዋታው ጋር በተያያዘ ሊነሱ የሚችሉ ሌሎች ነጥቦችም አሉ። ለምሳሌ ዴክላን ራይስ በጨዋታው ላይ አልነበረም። ነገር ግን የዴክላን ራይስ መኖር አለመኖር እንኳን ሳይታወቅ አርሰናል በምርጥ ብቃት እያሸነፈበት ጨዋታ ነበር። የእናንተ ምርጥ ተጫዋች በዚህ ጨዋታ ላይ ማን ነው? ምርጥ ተጫዋችነት ማን ይገባው ነበረ? ማርቲን ኦዴጋርድ አስደናቂ ነበር። ማርቲን ዙሜንዲ ግብ አስቆጥሯል። በጣም ጥሩ ሲጫወት ተመልክተናል። ሌሎችንም ተጫዋቾች መጥራት ይቻላል። ጋብርኤል ማጋሌሽ፣ ዊሊያም ሳሊባ የሚገርም ብቃትን አሳይቷል። ከጋብርኤል ማጋሌሽ ጋር ለምሳሌ 9 ጨዋታዎች አልፈውት ነበር። ከ9 ጨዋታዎች በኋላ ነበረ ወደ ስታርተርነት የመጀመሪያ ተሰላፊነት የመጣው። በጎል እንግዲህ ስቴትመንት የሆነ ጎል አስቆጥሮ መልእክቱን አስተላልፎ ነው የጀመረው። በጣም ጥሩ ጨዋታ ነበር ለአርሰናል በሁሉ ረገድ። ሊያንድሮ ትሮሳርም በጨዋታው ላይ ኮከብ የሚያስብለው ብቃት ነበር ያሳየው። ቁጥሮችን እንመልከት። 28 ኳሶችን አቀብለው 26ቱ የተሳኩ ነበሩ። በአጠቃላይ በተቃራኒ የግብ ክልል ላይ በአስቶን ቪላ የግብ ክልል ላይ 5 ኳሶችን ነክቷል። 4 የግብ ሙከራዎችን አድርጓል። 3 ዲዋሎችን አሸንፏል። 3 ለግብ የሆኑ ኳሶችን ክሬት አድርጓል። ከዛ በተጨማሪ 1 አሲስት አድርጓል። 1 ግብ አስቆጥሯል። 2 ሾት ኦን ታርጌቶችን አስመዝግቧልና በ2005 ደግሞ በአጠቃላይ በሂደቱ በሙሉ 10 ግቦችን በፕሪሚየር ሊግ ላይ ያስቆጠረበት ነበረ። በጎርጎሮሳውያኑ 2025 ላይ አስቶን ቪላ ያክል ጠንካራ ቡድን ነበር የሚለውን ስንመለከት በአጠቃላይ በሁሉም ውድድሮች ላይ 11 ጨዋታዎችን አሸንፎ ነበር። ከ11 ጨዋታ በኋላ ሽንፈትን ያስተናገደበት ጨዋታ ሆኗል። ባለፉት 6 ጨዋታዎች በሙሉ በፕሪሚየር ሊግ ላይ 18 ነጥቦችን ሰብስቧል። ማንቸስተር ሲቲም በተመሳሳይ 18፣ አርሰናል ግን 13 ነጥቦችን ብቻ ነበረ የሰበሰበው ከትናንትና ጨዋታ አስቀድሞ። ኡናይ ኤምሪ በጨዋታው በጠናቀቀ በኋላ ሚኬል አርቴታን ሳይጨብጡት ወጥተዋል፣ ወደ መልበሻ ቤት ሄዷል። ኡናይ ኤምሪ ከጨዋታው በጠናቀቅም በኋላ ይህንን በተመለከተ ያነሷቸው ጉዳዮች አሉ። ለምን እንደዚህ እንዳደረጉም ተጠይቀው ነበረ። ሚኬል አርቴታን ለምን አልጨበጡትም? ተበሳጭተውበት ነው ወይ ተብለው ተጠይቋል። በእርግጥ ነገሩን ስንመለከተው የብስጭት ይመስላል። ብርድ ነው፣ በዚህ ብርድ እዚህ ቆሜ አልጠበቀውም የሚል አስቂኝ አስተያየት ሰጥተዋል። ኡናይ ኤምሪ ምንድን ነው ያሉት? ጨዋታው ከተጠናቀቀ ህጉ ቀላል ነው፣ ወደ ተቃራኒ አሰልጣኝ ትሄዳለ፣ ጨዋታው ተጠናቋል። ስለዚህ የሁሉም ሩቲኔ የኔ ሁል ጊዜ የማደርገው ነገር ወደው እጂ አሰልጣኙን ሰላም ላለው ተጫዋቾቼ ጋር እንዲሁም ከአሰልጣኝ ቡድን አባላቶቼ ጋር ወደ መልበሻ ቤት እገባለሁ። ያንን ነበር የሚጠበቀው። ሚኬል አርቴታ ደስተኛ ነበረ። ስለዚህ ወደ እኔ አልመጣም፣ ከአሰልጣኞቹ ጋር ደስታውን ሲገልጽ ነበረ። ስለዚህ ወደ ውስጥ ለመግባት ወደ መልበሻ ቤት ለመሄድ ወሰንኩ። ለእኔ ምንም ችግር የለውም። ይሄ እንደዚህ አይነት የተመሳሳይ ሩቲኖች ይኖራሉ። የእሱን እጅ ለመጨበጥ መጠበቅ አልነበረብኝ፣ ምክንያቱም ውጪው በጣም ብርድ ነበረ የሚል አስቂኝም አስገራሚ መልስ ሰጥቷል። እንግዲህ ብርዱ ሽንፈቱ ይሆን ሌላው ነገር በደንብ ግልጽ አላስቀመጡትም ማለት ይቻላል። ኤሚሊያኖ ማርቲኔዝ በአርሰናል ደጋፊዎች ሲጮህበት ነበረ። ሲወጣም ከአርሰናል ደጋፊዎች ጋር ካልተጣላው ሲል ነበር። የአርሰናል ደጋፊዎች በመልበሻ ቤት ተናሉ ላይ ሲወጣ ሲያበሽቁትም ተመልክተናል። ለሁሉም አርሰናል በጣም በጣም ወሳኝ 3 ነጥብ የወጣበት ጨዋታ ነበረ ማለት ይቻላል። አስፈላጊ 3 ነጥብ ይዞታል። ከጨዋታው መጠናቀቅ በኋላ እንግዲህ የእናንተ ምርጥ ተጫዋች ማን ነበር? እስቲ ሀሳቦቻችሁን ላኩልን። የጨዋታው ኮከብ ተብሎ የተመረጠው ግን ጋብርኤል ማጋሌሽ ነው። ሞርጋን ሮጀርስ እንዳለው የሚገባው ቡድን አሸንፏል ማለት ይቻላል። 4-1 እንዲሁ የመጨረሻዋ ግብ መቆጠር ነበረባት የሚለው በጣም ጥያቄ የሚያስነሳ ነው። አርሰናል በመጨረሻ ደቂቃዎች ላይ የሚቆጠሩበት የግብ መጠን ትክክለኛ ነገሮች እንደሌሉት መናገር ይቻላል። ነገር ግን ከዛ ውጪ ባለው መንፈስ በቡድን እንቅስቃሴ በሙሉ ዴክላን ራይስ ሳይኖር ማሸነፍ፣ ቡካዮ ሳካ በሜዳ ላይ አብዛኛውን ደቂቃ ጨርሷል። ኖኒ ማዱኬ ባለፉት ጨዋታዎች ላይ በሜዳ
ሜዳ ላይ አልነበረም፣ በጉዳት አይደለም። ነገር ግን በትናንትናው ጨዋታ ላይ ተቀይሮ ገብቶ ተመልክተነዋል። ጨዋታው ለሁሉም በአርሰናል 4-1 በሆነ ውጤት አሸናፊነት ተጠናቋል። ሌሎችን ጨዋታዎች እንመልከት። ማንቸስተር ዩናይትድ ከወልቨርሃምፕተን ያደረጉት ጨዋታ በኦልድ ትራፎርድ ተደርጓል። በዚህ ጨዋታ ላይ ጆሹዋ ዜርክዜ አስቀድሞ ማንቸስተር ዩናይትድን ቀዳሚ የምታደርግ ግብ አስቆጥሯል። በተመሳሳይ መሳከሩ ላይ ጀመረ ጨዋታ ነበር። 27ኛው ደቂቃ ላይ ግብ ካስቆጠረ በኋላ የመጀመሪያው አጋማሽ በዛ ውጤት ይጠናቀቃል ተብሎ በሚጠበቅበት ሰዓት ላይ ማንቸስተር ዩናይትድ ባለፈውም ጨዋታዎች ላይ ተመሳሳይ እንዲህ በሰከንድ ሃፍ ወይም የመጀመሪያው አጋማሽ መጠናቀቂያ ላይ ግቦችን እያስተናገደ ስንመለከት ነበረ። ትናንትናም 45ኛው ደቂቃ ላይ ማንቸስተር ዩናይትድ በጣም ቀላል ሊባል የሚችል ግብ ተቆጥሮበት ጨዋታው ከዛ በኋላ ሰከንድ ሃፍ ላይ ግብ ሳይቆጠርበት 1-1 በሆነ ውጤት ተጠናቋል። ፓትሪክ ዶርጉ በእርግጥ ግብ አስቆጥሮ ነበረ በመጨረሻ ደቂቃ ላይ፣ ነገር ግን ከጨዋታው ውጪ ተብሎ የተሻረች ኳስ ሆናለች። ጨዋታው 1-1 ተጠናቋል። ለሩበን አሞሪም በጣም አሳሳቢ ጨዋታ ይመስላል። ለምሳሌ ወልቭስን እንመልከት። በፕሪሚየር ሊግ ላይ 11 ጨዋታዎችን በሙሉ ተከታታይ ተሸንፏል። 12ኛው ጨዋታ ላይ ከማንቸስተር ዩናይትድ ጋር ነጥብ ያገኘ ቡድን ሆናል። በእነዚህ ጉዞት ላይ ለምሳሌ በቼልሲ፣ በፉላም፣ በበርንሌ ሳይቀር 3-2 የተሸነፈበት ጨዋታ፣ በሰንደርላንድ 2-0፣ በክሪስታል ፓላስ፣ በአስቶን ቪላ፣ በኖቲንጋም ፎረስት በዚህ ሂደቶች በሙሉ ተሸንፏል። በእርግጥ በማንቸስተር ዩናይትድም 4-1 በሆነ ውጤት የተሸነፈበት ሂደት አለ። በአርሰናል 2-1፣ በብሬንትፎርድ 2-0፣ በሊቨርፑል 2-0። በመጨረሻም ግን ወልቭስ በማንቸስተር ዩናይትድ ይሸነፋል ተብሎ ሲጠበቅ ነበረ። 1-1 በሆነ ውጤት የተጠናቀቀ ጨዋታ ሆኗል። በኤክስጂ እንኳን ወልቭስ የተሻለ ነበረ። የግብ ሙከራዎች ጥራት ያላቸው ግብ ሙከራዎችን በማድረግ ከማንቸስተር ዩናይትድ በልጦ ነበረ። ሾቶችን በማድረግ ማንቸስተር ዩናይትድ 15-11 ነበረ። በጨዋታው ላይ ኦን ታርጌት ሙከራዎችን በማድረግ 6-4 ማንቸስተር ዩናይትድ ይበልጥ ነበረ። በኳስ ቁጥጥር 57-43 ነበሩ። ነገር ግን እነዚህ ሁሉ ቁጥሮች ማንቸስተር ዩናይትድን አልረዱትም። ፓስ ፐር ዲፌንሲቭ አክሽን ስንመለከት ደግሞ ወልቭስ የበለጠ ቁጥሮችን 17 ከሞላ ጎደል እጥፍ ቁጥሮችን አስመዝግቦ ነበር ማለት ይቻላል። ነገር ግን ማንቸስተር ዩናይትድ በትናንትናው ጨዋታ ላይ በአጠቃላይ በሁሉም ውድድሮች ወልቭስ ከ12 ጨዋታዎች በኋላ በፕሪሚየር ሊግ ደግሞ በዚህ በረጅም ጊዜ በኋላ በፕሪሚየር ሊጉ የተመለከትነው የመጀመሪያ ነጥብ ነው። 86 ቀናት በኋላ ማንቸስተር ዩናይትድ ነጥብ ለወልቭስ ሰጥቷል። በዚህም በስቴዲየሙ በኦልድ ትራፎርድ የነበሩ የማንቸስተር ዩናይትድ ደጋፊዎች ተቃውሟቸውን ሲያሰሙ ድምጻቸውን ጮክ ብለው የማንቸስተር ዩናይትድ ተጫዋቾችን ሲቃወሙ ተመልክተናል። ብዙ ጊዜ የማንቸስተር ዩናይትድ ደጋፊዎች እንደዚህ የሚያደርጉ ደጋፊዎች አይደሉም። ነገር ግን አሁን ኢነፍ ያሉ ይመስላል። በጣም ተቃውሟቸውም ገልጿል። በእርግጥ ሩበን አሞሪም ያነሷቸው ጉዳዮች አሉ። በተለይ ደግሞ 2 ነጥብ ጥለናል። በተለይ በዚህ ጉዳይ ላይ ነጥብ መጣላችንን ተጫዋቾች አለመኖራቸውን እንደ ምክንያት ማስቀመጥ አልፈልግም። በእርግጠኝነት መናገር የሚችለው ጠንካራ ቡድን ይኖረናል የሚል አስገራሚ አስተያየት ሰጥቷል ሩበን አሞሪም። የተጫዋቾችን አለመኖር እንደ ምክንያት ማንሳት አልፈልግም። በእርግጥ ነገር ግን ይላሉ በጨዋታው ላይ ለምሳሌ ፍሉዲቲ አልነበረንም፣ እሱን ላካ አድርገናል፣ አታኗን አንድ ላን ሲቹዌሽኖች ላይ ማሸነፍ አልቻልም ነበር የሚል የተመሳሳይ ሀሳባቸውን ሲሰጡ ተመልክተናል። በጣም አስገራሚ ጨዋታ ነበረ። ጆሹዋ ዜርክዜን በተመለከተ የቀየሩትም አማካኝ ስፍራ ላይ ስትራግል ስናደርግ ነበር፣ ስንቸገር ነበር፣ እሱን ለማመጣጠን ነበረ የሱን የተጫዋቹን ቅያሬ ያደረኩት ብሏል። ብዙ ሀሳቦችን ሊሰጡ ይችላሉ። ነገር ግን አሳማኝ ምክንያቶችን ማንሳት በጣም ከባድ ነው። ባለፈው ጨዋታ ላይ ከባዱን ጨዋታ አሸንፏል። ይህንንም ጨዋታ እናሸንፋለን ብለን ጠብቅ ነበር፣ ነገር ግን አላደረግነውም። ያንን 2 ነጥብ ጥለንበታል የሚል አስተያየታቸውን ሰጥቷል። ሊሳንድሮ ማርቲኔዝ በጣም ጠንከር ያለ አስተያየት ሰጥቷል። በጣም የሚያበሳጭ ውጤት ነው። ወደ ኦልድ ትራፎርድ መተን አለማሸነፍ አንችልም። ይህንን ጨዋታ ባቻ ውጤት ማጠናቀቅ ጭራሽ ፈጽሞ የማይቻል ነገር ነው። ነገር ግን 2 ነጥቦችን ጥለናል። በሜዳችን ማሸነፍ ነበረብን። ተጋጣሚዎቻችን በሜዳችን መሸነፍ አለባቸው። ከዛ በተጨማሪም 3 ነጥብ ማግኘት አልቻለም በዚህ ጨዋታ ላይና ይህ በጣም የሚያበሳጭ ነው ብሏል። የማንቸስተር ዩናይትድ ደጋፊዎች አሁንስ በሩበን አሞሪም እምነት አላቸው? የሩበን አሞሪም መቀጠል አለበት ወይ? ማንቸስተር ዩናይትድ እንግዲህ አሁን የጨዋታ ለውጥ አደረኩ ቢሉም በየጨዋታው አንድ ጨዋታ ማሸነፍ ገባ ወጣ የሚል እንቅስቃሴ እየተመለከተ እንገኛለን። ማንቸስተር ዩናይትድ 2 ተከታታይ ጨዋታዎች ላይ ክሊን ሺት ካስመዘገበ ረጅም ጊዜ የኤሪክ ቴን ሃግ ዘመንን የሚያስናፍቅ
ማንቸስተር ዩናይትድ ጊዜ በሳቸው ዘመን 2024 ሴፕቴምበር ወር ላይ የተመዘገበ ነው። ከሞላ ጎደል እንግዲህ አንድ ዓመት አልፎታል። አንድ ዓመት ከ4 ወር ከ5 ወር አካባቢ እየደረሰ ይገኛልና እነዚህ ነገሮች ሁሉ ሲደማመሩ ለማንቸስተር ዩናይትድ ነገሮቹ ቀላል እንዳልሆኑ መናገር ይቻላል። ለሁሉም ጨዋታው በማንቸስተር ዩናይትድ እና በወልቭስ መካከል 1-1 በሆነ ውጤት ተጠናቋል። ሌላኛውን አስገራሚ ጨዋታ እናንሳ። በጣም ደማቅ ፉክክር የነበረበት ለቼልሲ ደጋፊዎች የሚያበሳጭ ማሸነፍ የነበረባቸው ከፈጠሯቸው የግብ ዕድሎች አንጻር ሌሎችንም መስፈርቶች ስናነሳ ጥሩ ጨዋታ ነበረ። ነገር ግን የአንቶኒዮ ሴሜንዮ 2 የእጅ ወራዎች ቼልሲን ዋጋ አስከፍለውበታል። አስቀድሞ በቼልሲ በኩል ብሩክስ ግብ አስቆጥሮ ቼልሲ እየተመራ ነበር። ነገር ግን ኮል ፓልመር በጨዋታው ላይ ፍጹም ቅጣት ምት ተሰጥቶ ኤስታቪዮ ላይ የተሰራውን ጥፋት ተከትሎ ኮል ፓልመር በጣም በቆንጆ መንገድ ግቧን አስቆጠረ። 23ኛው ደቂቃ ላይ ደግሞ ኤንዞ ፈርናንዴዝ በጣም ቆንጆ ሌላ ግብ አስቆጥሮ ጨዋታው ቼልሲ 2-1 እየመራ በጣም የተረጋጋ ቡድንን እንመለከታለን ስንል ሌላ ጥድፊያ የነበረበት ጨዋታ ነበረ። ክላይቨርት 27ኛው ደቂቃ ላይ ቦርመዝን አቻ አደረገ። ከ27ኛው ደቂቃ በኋላ ግብ አልተመለከትንበትም። ጨዋታውም በዛ ተጠናቀቀ። ለኤንዞ ማሬስካ ቡድን ባለፉት 7 የፕሪሚየር ሊግ ጨዋታዎች ላይ አንድ ጨዋታ ብቻ ያሸነፈበት ነውና በጣም ብዙ ጥያቄዎች ሊነሳበት የሚችል ጨዋታ እንደሆነ መናገር ይቻላል። ከጨዋታው ጋር በተያዘ በአጠቃላይ ቼልሲ በ8 ጨዋታዎች በቅርብ ጊዜ ባደረጋቸው 8 ጨዋታዎች 13 ግቦች ተቆጥሮበታል። 13 ግቦችን ደግሞ አስቆጥሯል። 2 ጨዋታዎችን ብቻ ነው ያሸነፈው። በእነዚህ ሂደቶች ላይ በቅርብ ጨዋታዎች ላይ ከነበሩ ሂደቶች መካከል ከባርሰሎና ጨዋታ በኋላ 4ቱን ጨዋታዎች ባቸው ውጤት 3ቱን ደግሞ በሽንፈት ነው ያጠናቀቀው። 9 ጨዋታዎችን ስንደምር ማለት ነው። የሞይሴስ ካይሴዶ ነገርም ያሳስባል። ባለፉት ጨዋታዎች ላይ ለምሳሌ በ12 ጨዋታዎች 8 የቢጫ ካርዶችን ተመልክቷል፣ 1 የቀይ ካርድ። በቀጣይ ከማንቸስተር ሲቲ ጋር ቼልሲ በሚያደርገው ጨዋታ ላይ ደግሞ ሞይሴስ ካይሴዶ የቡድኑ መሰረት የሚባል ተጫዋች አይኖርም። በቢጫ ካርድ ምክንያት የማይኖር ተጫዋች ነውና ቅጣት ተጥሎበታል። በተለይ በዚህ ጨዋታ ላይ አለመኖሩ ቼልሲን በቀጣይ የሚጎዳው ነውና ምናልባት ተጫዋቹ እድለኛ አይደለም፣ ቼልሲም እድለኛ አይደለም ብሎ መናገር ይቻላል። ለቼልሲ አንዳንድ ቁጥሮች በጣም የሚያበሳጩ ናቸው። በብዙ መንገድ ቼልሲ የተቸገረበት ጨዋታ ነበር ማለት ይቻላል። ኤንዞ ማሬስካም ብዙ የሚያሳስቡ ነገሮች እንዳሉ ከጨዋታው ጋር በተያዘ መናገር ይቻላል። ለቼልሲ ደጋፊዎች የሚያበሳጭ ጨዋታ ነው ብሎ በትክክልም መናገር ይቻላል። ከመጨረሻ ጨዋታዎች እንግዲህ አንድ ብቻ ማሸነፍ የቼልሲን ጉዞ ደካማ ጉዞ በደንብ ሊገልጽ የሚችል እንቅስቃሴ እንደሆነ በደንብ አጽንኦት ሰጥቶ መናገር ይቻላል። የሞይሴስ ካይሴዶን በቀጣይ ጨዋታ ላይ አለመኖርም ደግሞ ያሳስባል። ዊሊያም ሳቪዮን በተመለከተ ግን በጨዋታው ላይ የሚገርም ነበረ። የጨዋታው ምርጡ ተጫዋች ብሎ እሱን መምረጥ መናገር ይቻላል። የሚገርም ጊዜን አሳልፏል። ከዊሊያም ሳቪዮ ጋር በተያዘ በጣም ጥሩ ተጫዋችነቱን በጨዋታው ላይም በድጋሚ ያሳየበት ነበረ። ቼልሲ ከሊቨርፑል ጋር ያለውን የነጥብ ልዩነት እንግዲህ መጋራት የሚችልበት ነጥቡን ማስተካከል የሚችልበት በደረጃ ሰንጠረዡ ላይ ደረጃውንም ማሻሻል የሚችልበት እድል ነበረ። ነገር ግን እሱን ሳይጠቀምበት ቀርቷል። አሁን ሊቨርፑል አንድ ቀሪ ጨዋታ እያለው ማንቸስተር ዩናይትድም ቼልሲም ከሊቨርፑል አንድ ትርፍ ጨዋታ አድርገው የነጥብ ልዩነታቸው ማጥበብ አልቻሉም። ስለዚህ አሁን በቀጣይ ሊቨርፑል በመጪው ሐሙስ የሚያደርገው ጨዋታ አለ 35 ነጥቦች ላይ መድረስ የሚችልበት ያ ማለት ከአስቶን ቪላ ጋር በ4 ነጥብ መቀራረብ ይችላል። የ4 ነጥብ ልዩነት እንዲኖረው ማድረግ ይችላል። ከሌሎቹ ቡድኖች ከማንቸስተር ዩናይትድ ከቼልሲም ጋር ያለውን የነጥብ ልዩነት ደግሞ ወደ 5 ማስፋት ይችላልና ከሌሎቹ ጋር የሚደረገው ጨዋታ ለሊቨርፑል አስፈላጊ ነው። ማንቸስተር ሲቲ ከአርሰናል ጋር ያለው የነጥብ ልዩነት አሁን አርሰናል 45ኛ ነጥቡ ላይ ይገኛል። በማዕከላቸው የ5 ነጥብ ልዩነት አለ። ስለዚህ ማንቸስተር ሲቲንም በተመለከተ በቀጣይ የሚያደርገው ጨዋታ አለ። በስታዲየም ኦፍ ላይት ከሰንደርላንድ ጋር በሚደረገው ጨዋታ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥቡን ያጠባል። ያለበለዚያ የ5 ነጥብ ልዩነት ወይም ደግሞ የ4 ነጥብ ልዩነቱ የሚቀጥል ነው የሚሆነው። ለማንቸስተር ሲቲ የግድ ማሸነፍ ያለበት ጨዋታ ይመስላል። እነዚህ ጨዋታዎች ትናንትና የሚነሱ መርሃ ግብሮች ናቸው። ከዚሁ ከእንግሊዝ ፕሪሚየር ሊግ ጋር በተያዘ ኒውካስል ዩናይትድ በርንሌይ 3-1 በሆነ ውጤት አሸንፏል። ኖቲንግሃም ፎረስት 2-0 በሆነ ውጤት በኤቨርተን ተሸንፏል። በሜዳው ዌስትሃም ዩናይትድ እና ብራይተን ያደረጉ ጨዋታ 2-2 በሆነ ውጤት እየተጠናቀቀ የትናንትና ጨዋታ ነው። አፍሪካ ዋንጫ ላይም ትናንትና ጨዋታ
ጨዋታዎች ነበሩ። ታንዛኒያ ከቱኒዚያ 1-1 በሆነ ውጤት ተጠናቋል። ዩጋንዳ ናይጄሪያን ገጥማ ነበረ 3-1 በሆነ ውጤት በናይጄሪያ አሸናፊነት የተጠናቀቀ ጨዋታ ነው። ከምድቡ ናይጄሪያ በ9 ነጥቦች አልፋለች። ቱኒዚያ ሁለተኛ፣ ታንዛኒያ ደግሞ ምርጥ ሶስተኛ በመሆን ቀጣዩ ዙር ተቀላቅላለች። ቤኒን፣ ሴኔጋል፣ ዲሞክራቲክ ሪፐብሊክ ኮንጎ ባሉበት ምድብ ኮንጎ ቦትስዋናን 3-0 በሆነ ውጤት አሸንፋ ቀጣዩ ዙር ተቀላቅላለች። ሴኔጋልም 3-0 በሆነ ውጤት ቤኒንን አሸንፋለች። ከሴኔጋል ብሔራዊ ቡድን በኩል በቀይ ካርድ ቤጣም ጨዋታውን 3-0 በሆነ ውጤት አሸንፋለች። በዚህም ሶስቱ ሀገራት ቤኒን ብትሸነፍም በምርጥ ሶስተኛነት ቀጣዩን የአፍሪካ እግር ኳስ ዋንጫ ጥሎ ማለፍ ዙር መቀላቀሏን አረጋግጣለች። ዛሬም አልጄሪያ ከኢኳቶሪያል ጊኒ ማለፏን ያረጋገጠችው ሱዳን ከቡርኪና ፋሶ፣ ጋቦን ከአይቮሪ ኮስት እንዲሁም ደግሞ ሞዛምቢክ ከካሜሩን የሚያደርጉ ጨዋታ ይጠበቃል። እዚሁ ምድብ ላይም እንዲሁ ካሜሩንና አይቮሪ ኮስት 4 ነጥቦችን ይዘው ምድቦቻቸውን እየመሩ ይገኛሉ። ትናንትና ግምቶቻችሁን ላኩልን ባልነው መሰረት በርከት ያሉ አድማጮቻችን ግምቶቻችሁን ልካችሁልናል። ሀሳቦቻችሁን እናንሳና ወደ ዝውውር ጉዳዮቻችን እናልፋለን። ሺታሪ አርሰናል ሙሉ አቅሙን አውጥቶ መጠቀም አለበት ብሎናል። ዊዝ ቦስ የላከልን መልእክት አለ። በቀጣይ ቪዲዮዎች ላይ ታገኘዋለ አለ ብለን መልእክታችንን ማስተላለፍ እንወዳለን። መሐመድ ሐሰን የገመታቸው ግምቶች አሉ። አርሰናል 2-1 በሆነ ውጤት ያሸንፋል፣ ቼልሲ 2-1 በሆነ ውጤት ያሸንፋል፣ ማንቸስተር ዩናይትድም 3-0 ያሸንፋል ብሎ ነበረ። ሶስቱንም በትክክል አልገመተም። ምናልባት አርሰናል ያሸንፋል የሚለውን በትክክል ገምቶ ሊሆን ይችላል። ሄርሜላ 2-1 በሆነ ውጤት አርሰናል ያሸንፋል ብላን ነበረ። ነገር ግን አርሰናል 4-1 በሆነ ውጤት ነው ያሸነፈው። 3-1 በሆነ ውጤት ብሎ የገመተው ከማል ነው። ነገር ግን የአርሰናልን ውጤት በአስቶን ቪላ በኩል ነገር ግን በትክክል አልገመተም። ሌሎችም ሀሳቦች መጥቷል። ናትናኤል ምትኩ ከልብ እናመሰግናለን፣ እናስተካክላለን በቀጣይ ቪዲዮዎች ላይ። ፉአድ ጀርሶም የላከልን መልእክት አለ። በግምቶች መካከል ማንቸስተር ዩናይትድ 3-0 ያሸንፋል ከኦልድ ትራፎርድ ሆኜ ነው ይህንን ጨዋታ የምመለከተው ብሎናል። ነገር ግን እንዳለው ግምቱ አልተሳካም። አርሰናልና ቼልሲ ያሸንፋሉ ብሎ ነበረ። አርሰናል አሸንፏል። ነገር ግን 3-2 ሳይሆን 3-1 በሆነ ውጤት ነው ያሸንፈው። ቼልሲ 2-1 ያሸንፋል ብሎ ነበረ። ጨዋታው 2-2 በሆነ ውጤት ተጠናቋል። ነጂብ ሰንገሮ ከናይሮቢ በላከልን መልእክት 2-1 በሆነ ውጤት ቼልሲ ያሸንፋል ብሎ ነበረ። ጨዋታው 2-2 በሆነ ውጤት ነው የተጠናቀቀው። ከዛ በተጨማሪ አሼ 1-1 በሆነ ውጤት አርሰናል ከቪላ ብሎ ነበር። ማንቸስተር ዩናይትድ ደግሞ 3-0 ያሸንፋል ብሎ ነበረ። ሁለቱንም ግምቶች በትክክል አላገኘም። ብሩክ ዛሬ አርሰናል ተቸግሮም ቢሆን ያሸንፋል ብሎ ነበረ። ነገር ግን ሳይቸገር 4-1 በሆነ ውጤት ያሸነፈበት ጨዋታ ነበረ። ሸምሱ የላከልን መልእክት አለ። አርሰናል ቪላን ማሸነፍ ግድ ይሏል። ከተሸነፈ መሪነቱን ለሲቲ ማስረከብ መፈለጉን ያሳያል። ስለዚህ 3-1 በሆነ ውጤት ያሸንፋል መልካም እድል ብሎ ነበረ። በትክክልም እንዳለው አርሰናል ማሸነፍ ነበረበት፣ አሸንፏል። በጨዋታው ላይ 4-1 በሆነ ውጤት በጣም የተቃረበው ግምት ነበረ። አርሰናል ፍቅሩ በቪላ 1-0 ይሸነፋል ብሎ ነበር። ማንቸስተር ዩናይትድ ከወልቭስ 0-0፣ ቼልሲ 1-0 በሆነ ውጤት ያሸንፋል ብሎ ነበረ። ሶስቱም ግምቶች የተሳኩ አልነበሩም። ልጅ አኔ ከደቡብ አፍሪካ በጻፈልን መልእክት ቼልሲ 2-1 በሆነ ውጤት በቦርመዝ ይሸነፋል ብሎ ነበረ። የአርሰናልን ጨዋታ ደግሞ 2-2 በሆነ ውጤት ብሎ ገምቶ ነበር። ማንቸስተር ዩናይትድ 5-1 በሆነ ውጤት ያሸንፋል ቢልም በትክክል ሶስቱንም ግምቶች አላገኘም። ሰይፉ በአርሰናል በኩል 2-2 በሆነ ውጤት፣ ከዛ በተጨማሪም ቦርመዝን በተመለከተ 2-1 በሆነ ውጤት በቼልሲ ይሸነፋል፣ በርንሌ በኒውካስል 3-1 ይሸነፋል ብሎ ነበር። ይህንን ጨዋታ በትክክል ገምቷል ሰይፉ። በሰይፉ ነኝ ከቦረና ያለን አድማጫችን 3-1 በሆነ ውጤት ኒውካስል ዩናይትድ ያሸንፋል ብሎ ነበረ። ኖቲንጋም ፎረስት በኤቨርተን የነበረውን ጨዋታ በትክክል አልገመተም። የዌስትሃም ጨዋታም 2-1 በሆነ ውጤት ብራይተን ያሸንፋል ብሎ ነበር፣ በትክክል አልገመትም። የማንቸስተር ዩናይትድንም ግምት በትክክል አላገኘም። ነገር ግን የኒውካስትል ዩናይትድን ጨዋታ በትክክል መገመት ችሏል። ሌሎችም ግምቶች መተውልናል። ስለተሳትፏችሁ ከልብ እናመሰግናለን። ተስፌ አበበ ከደቡብ አፍሪካ በጻፈልን መልክ አርሰናል እንኳን የፕሪሚየር ሊግ ዋንጫ ከፕሪሚየር ሊጉ ቢወጣ እንኳን ደስ ይለኛል የሚል መልእክቱን ልኮልናል። እንግዲህ የአርሰናል አጥቂዎች ጎል ማግባት ተስኗቸዋል ያለን ደግሞ ሞኬ ነው። ሌሎች ተጫዋቾች ሌሎች ክለቦች እያገዟቸው ይገኛል የሚል መልእክቱን ልኮልናል። በርከት ያሉ ግምቶች መተውልናል። ነገር ግን አብዛኞቹ ግምቶች የተሳኩ አልነበሩ ማለት ይቻላል። ተመስገን 3-1 በሆነ ውጤት ወልቭስን ማንቸስተር ዩናይትድ ያሸንፋል ብሎ ነበር። አርሰናል ደግሞ በቪላ
ለ2-1 ይሸነፋል ብሎ ነበር። ነገር ግን በትግል አልገመተም። ሙልጌታም እንዲሁ ለጣፍከልን መልእክት ከልብ እናመሰግናለን። ሽመልስም እንዲሁ ከኳታር ዶሃ ሰላም እያላችሁበት እንደምልካችሁ አስተያየቶችን ስለምታቀርቡ ከልብ እናመሰግናለን ብሏል። እኛም ከልብ እናመሰግናለን። ከዛ በተጨማሪ በጣም ግምቶቹን አስቀምጦን ሌሎችም አድማጮች ከልብ እናመሰግናለን ስለተሳትፏችሁ። በቀጥታ ወደ ዝውውር ጉዳዮቻችን እንለፍ። የአንቶኒዮ ሴሜኒዮ ጉዳይ ከምን ደረሰ? የብዙ ደጋፊዎች ጥያቄ ነው። ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ በትልቅ ደረጃ በእርግጥ ቼልሲ አስቀድሞ ከዝውውሩ መውጣቱን ሲነገር ነበርና እነዚህ የዝውውር ሀሳቦች ሲነሱ ነበረ። ከማንቸስተር ሲቲ ጋር በተያዘ የመጨረሻው ፋይናል 24 ሰዓታት ውስጥ ይቀረዋል ተብሏል። ማንቸስተር ሲቲ በቀጣይ 24 ሰዓታት ውስጥ የአንቶኒዮ ሴሜኒዮን የጋናዊውን የ25 ዓመት አጥቂ ዝውውር ያጠናቅቃል ተብሎ እየተጠበቀ ይገኛል። ዘ ታይምስ ይዘውት የወጡት ዝርዝር ዘገባ አለ። የተጫዋቹ ጉዳይ ያለቀለት ጉዳይ ሆኗል። በዚህም ሊቨርፑል ወደ ሌሎች አማራጮች ስለመዞሩ እየተሰሙ ያሉ ጉዳዮች አሉ። ከዚህ ጋር በተያያዘ እንመለስበታለን። የአንቶኒዮ ሴሜኒዮን ጉዳይ በተመለከተ አንዶኒ ኢራዮ ላይ ሰጡት አስተያየት አለ። በተለይ ከተጫዋቹ ጋር በተያዘ በቀጣይ የቼልሲ ጨዋታ በቦርንመዝ የመጨረሻ ጨዋታው አይደለም ብሏል። ትናንትና ምሽት ሁለት የእጅ ውርወራዎች የቼልሲ ግቦች ላይ የቼልሲ ግብ ሲቆጠር የሱ አስተዋጽኦ በጣም ወሳኝ ነበርና የቼልሲ ጨዋታ የመጨረሻው ጨዋታው አይደለም። በቀጣይ ጨዋታዎች ላይ በተለይ በአርሰናል ጨዋታ ላይ እንመለከቷለን። ከቀናት በኋላ በሚኖረው ጨዋታ ላይ ለቦርንመዝ ሲጫወት ትመለከቱታላችሁ ብሏል። ነገር ግን በ24 ሰዓት ውስጥ ዝውውሩ ሊጠናቀቅ እንደሚችል ሌሎች ዘገባዎች በስፋት እየሰማን እንገኛለን። አንቶኒዮ ሴሜኒዮን በተመለከተ ያለቀለት ጉዳይ ሆናል። አርሰናል ያለው እድል በጣም ተጠቧል። የሊቨርፑል እድል በዛ ደረጃ ጠቧል። የተጫዋቹ የመጨረሻ ውሳኔ ፔፕ ጋርዲዮላን ማንቸስተር ሲቲን መቀላቀል ሆኗል። ዝውውሩ ያለቀለት እንደሆነ እየተነገረ ይገኛል። ከቼልሲ ጋር በተያዘ አክሰል ዲሳሲን በተመለከተ ወደ ሊድስ ዩናይትድ ሊያመራ በጣም ተቃርቧል። ኤንዞ ማሬስካ ተጫዋቹን እንግዲህ በውሰቱን ለቆ ቼልሲ ደግሞ ተጨማሪ ገንዘብን ማግኘት ይፈልጋል የሚሉ ዘገባዎች እየተሰሙ ይገኛሉ። ማንቸስተር ዩናይትድ እና አማካኝ ስፍራ በጥር የዝውውር መስኮት ብዙ እየተባለ ይገኛል። ኢንፎርማል ኮሎች ከአሊ ሂላል ጋር ንግግሮች እንዳሉ እየተሰማ ይገኛል። ማንቸስተር ዩናይትድ ሩበን ኔቬሽን ለማምጣት በቀጣይ ሰዓታት ዝውውሩ ሊጠናቀቅ ይችላል። 28 ዓመቱ ላይ ይገኛል የፖርቹጋላዊ ሩበን ኔቬሽ በተመለከተ የሩበን አሞሪም አማካኝ ስፍራ ላይ ይቀላቀላል ተብሎ በጣም ሰፊ ድል እንዳለው ማንቸስተር ዩናይትድን በተጫዋቹ ዝውውር ላይ እንግዲህ ፎርማል ንግግሮችን ሳይሆን ኢንፎርማል ኮሎችን ከተጫዋቹ ወኪሎች ጋርም ጭምር ስለማድረጉ እየተሰማ ይገኛል። ቶክ ስፖርት ነው ዜናውን ይዞት የወጣው። በቀጣይ ቀናት የሚጠናቀቅ ጉዳይ ይሆናል። ቅድም መግቢያ ላይ የማክቶሚናይን ጉዳይ ሳነሳ ነበር። ስኮት ማክቶሚናይን በተመለከተ ኮት ኦፍሳይድ እንደዘገበው ከሆነ ማንቸስተር ዩናይትድ ተጫዋቹን ወደ ከናፖሊ ወደ ማንቸስተር ዩናይትድ ማምጣት ይፈልጋል። ወደ ፕሪሚየር ሊጉ ተመልሶ እንዲጫወት ይፈልጋሉ የሚሉ ዘገባዎች ወጥተዋል። በአንጻሩ ኮቢ ሜኖ፣ ጆሹዋ ዜርኬዝ በአይኒውስ ዘገባ መሰረት ወደ ኤቨርተን በጥር የዝውውር መስኮት ሊሄዱ ይችላሉ። ማንቸስተር ዩናይትድ እንደሚያስፈርማቸው ዝውውሮች የሚጠናቀቅ አይነት ዝውውር ነው እየተባለ ይገኛል። ከሊቨርፑል ጋር በተያዘ የኬንን ዩልዴዝ ጉዳይ በስፋት እየተነሳ ይገኛል። አርሰናል ወይስ ሊቨርፑል? በተለይ የተጫዋቹ የኮንትራት ማራዘሚያ ንግግር ከዩቬንቱስ ጋር በጥሩ መንገድ አልሄደም። ዩቬንቱስ አሁን ፋይናንሻሊ ስትራግል እያደረገ ያለበት ወቅት ላይ እንገኛለን። በዚህ ምክንያት ደግሞ ተጫዋቹን ትልቅ ደሞዝ ጠይቋል። አሁን የሚከፈለው 1.5 ሚሊዮን ዩሮ አካባቢ ነው። ተጫዋቹ ደግሞ 5 ሚሊዮን ዩሮ 6 ሚሊዮን ዩሮ አመታዊ ደሞዝ ይፈልጋል። ዩቬንቱስ 3 ሚሊዮን ዩሮ ወይም አሁን ያለውን እጥፍ እናደርግልን ነው ጥያቄያቸው። ነገር ግን ትልቅ ክለቦች አርሰናል እና ሊቨርፑል ይፈልጉታል። ሊቨርፑል ደግሞ የአንቶኒዮ ሴሜኒዮን ዝውውር ማጠናቀቅ አለመቻሉን ተከትሎ የሙሐመድ ሳላም ቆይታ እርግጠኛ እየተሆነበት አይደለምና ምናልባት ከዚህኛው ውድድር ዘመን በኋላ ይለቃል ተብሎ ይጠበቃል። እስከ 100 ሚሊዮን ዩሮ የሚገመተው ቱርካዊው ኬነን ይልዲዝ በጥር የዝውውር መስኮት ወደ ሊቨርፑል ወይም ደግሞ ወደ አርሰናል ሊመጣ የሚችልበት እድል አለ የሚሉ ዘገባዎች አሉ። በተለይ የጣሊያኑ ቱቶ ስፖርት ነው ይዘቱ የወጣው ዘገባ በዝርዝር ሊቨርፑል ጠንከር ብሎ የተጫዋቹ ድርድር ላይ እንቅስቃሴ ያደረገ ይገኛል። በክረምቱ እንደሚታወቀው ቼልሲ 65 ሚሊዮን ፓውንድ አቅርቦ ያልተሳካ ዝውውር እንደነበረ ይታወቃል። የማርክ ጌ ጉዳይም በጥር የዝውውር መስኮት ወይም ደግሞ በክረምቱ በነጻ ዝውውር ተጫዋቹ ማስፈረም ይፈልጋሉ። አንደኛው ዋነኛ እቅዳቸው ነው። የዚህ ፐርሰናል አግሪመንት ሌሎች ነገሮች ያለቁ ዝውውር እንደነበረ ይታወቃል። ኬነን ይልዲዝን በተመለከተ 20 ዓመቱ ላይ ይገኛል። በያዝነው የውድድር ዘመን 13 ግቦችን አስቆጥሯል። 8 ለግብ የሆኑ ኳሶችን አቀብሏል። የሚገርም የግብ ተሳትፎ ያለ የሚገርም ጊዜ ላይ ያለ ተጫዋች እንደሆነ መናገር ይቻላል። ነገም በአዳዲስ ጉዳዮች እንመለሳለን። አዳዲስ የዝውውር ሀሳቦችን ይዘን በተለይ የዝውውር መስኮቱ በጣም ተቃርቧል። ዝውውሮችን ብቻ የተመለከቱ ጉዳዮችን እናነሳላችኋለን። በቀጣይ ደግሞ ማንቸስተር ሲቲ ከሰንደርላንድ
ቀላል ጨዋታ አይደለም በስታዲየም ኦፍ ላይት። እንዲሁም ደግሞ ብሬንትፎርድ ከቶትናም፣ ሊቨርፑልም ከሊድስ ዩናይትድ የሚያደርጓቸው ጨዋታዎች ሐሙስ ምሽት ላይ ይደረጋሉ። በእንግሊዝ ፕሪሚየር ሊግ እነዚህን ጨዋታዎች በተመለከተ ዝርዝር ጉዳዮችን እናነሳለን። የፕሪሚየር ሊጉ የባለሰሞን ጨዋታዎች ለምሳሌ ቅዳሜ ዕለት የሚደረገው ጨዋታ የቦርሜዝ እና የአርሰናል ጨዋታ ይጠበቃል። ሌሎችም ጨዋታዎች ይኖራሉ። እሁድ ዕለትም የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ ከሊድስ የሚቀጥሉ መርሃ ግብሮች ይኖራሉ። ሲቲ ከቼልሲም እሁድ ዕለት ምሽት 2:30 ላይ የሚደረግ ጨዋታ ነው። ለሁሉም እነዚህን ጨዋታዎች በዝርዝር ይዘን እንመለሳለን። አብራችሁን ስለነበራችሁ መልእክቶቻችሁን ስለጻፋችሁልን ስለምትሳተፉ ከልብ እናመሰግናለን። በአዳዲስ ጉዳዮች በአዳዲስ ዜናዎች እንመለሳለን። ለዛሬ እዚህ ላይ በቃናል። ጤና ይስጥልን።